ሰላም ሰላም፣ እንዴት ናችሁ ቤተሰብ? እንግዲህ ዛሬ አሁን ደግሞ እንግዲህ አዲስ ጉዳይ ተለቋል ከሩታ ላይ። እንግዲህ ብዙ ነገሮች ተፈጥረዋል። ተመልካች እስቲ መጀመሪያ እናንተ ደህንነት እንደተጠበቀ ሆኖ ጋሽዬና ሩታ በደንብ እየተነጋገሩ ነው ያሉት። በነገራችን ላይ ግን ጋሽዬ በጣም ከበስተጀርባ ብዙ ነገሮችን እያወራ እንደሆነ፣ ብዙ ነገሮችን እየሰራ እንደሆነ፣ ሩታና ብርሽን ለማስታረቅ ከፍተኛ የሆነ ዋጋ እየከፈለ እንደነበረ፣ በጣም ብዙ ነገር በፍቅር ገብቶ አብርሃምን ለማሳመን ልጆች እየሰሩት ካሉበት ነገር ለማስቆም ብዙ እርምጃ እየሄደ እንደሆነ በጣም እየተናገረ ነው። ይሄ ይበል ያሰኝ የሚባል ነገር ስለሆነ ጥሩ ነው። ነገር ግን ትንሽ እዚህ ጋር ሀሳብ መናገር የምፈልግበት መንገድ ምንድን ነው? አብርሃም ዛሬ ቢታረቅም፣ አብርሃም ዛሬ ቢቀርብም፣ አብርሃምና ሩታ ዛሬ ቢገናኙም ነገ ከነገ ወዲያ ደግሞ ችግር ፈጥሮ መሄዱ አይቀርም። ምክንያቱም አብርሃም ጭራሽ ሊታመን ማይሰው 2-3 ሚስት የሚፈልግ ሰው ይመስለኛል እንደኔ በራሴ አመለካከት። ስለዚህ ተመልካች እስኪ እያንዳንዳችሁ የእናንተን ሀሳብ በኮሜንት ላይ እንድታስቀምጡልኝ ጠይቃችኋለሁ። ግን ይህን በመቀጠል እንግዲህ እንደኔ ይታረቁ የሚል አቋም ነው ያለኝ። ከዛ ውጭ ግን ሩታ ትንሽ ጠበቅ ማለት ባህሪ አመጣለች። ጠበቅ ያለችበት ባህሪ ምንድነው? እኔን ዲስሪስፔክት አድርጎኛል ነው ያለችው። እኔን አላከበረኝም። ሄርሜላና አብርሃም እየሰሩት ያለው ነገር ጭራሽ እኔን ሳይኮና አእምሮዬን ሊነካ የሚችል ነገር ስለሆነ እኔ ተመልሼ ከአብርሃም ጋር ለመገናኘት ፍላጎቱ ስለሌለኝ በቃ መሆን ያለበት ነገር ምንድነው? አባትየውም በደንብ አጥብቆ በነገራችን ላይ እየጠየቀው ምንድነው? ልጁን እየሄደ እንዲያይ ነው። ሩታ እንግዲህ እንደምታውቁት ልጁን እንዳያይ ከልክለዋለች። ቤት እንዳይሄድ ከልክለዋለች። እሱ የሌላ ሰው፣ አንተ የሌላ ሰው ባል ነህ፣ አንተ ሚስት አግብተሃል፣ አንተ እኮን ትተኸኛል፣ እኔ ጋር ያለህን ነገር ጨርሰናል፣ ምን ታደርግ ትመጣለህ? መጀመሪያ ላይ ፈቅጄለት ነበር፣ ነገር ግን ነገሩ ካደራደር እየተቀየረና አዳዲስ ነገር እያዘ ስለመጣ እኔም በልክ ዝም ብዬ በቃ አግጄዋለሁ ልጁን እንዳያይ ነው እያለች ያለችው። እንግዲህ ተመልካች ይህ ነገር በትክክልስ የእሷ ውሳኔ ትክክል ነው ወይ? እያደረገች ያለችው ነገር ትክክል ነው ወይ? በእርግጥ ከልክላ ማቆም ትችላለች፣ ከልክላ ደግሞ ልጁን ከአባቱ መነጠል ትችላለች የሚለው ነገር እንደኔ ባያስማማኝም፣ ግን በሕግም ቢሆን ከሶ ልጁን የማየት መብት እንዳለው አብርሃም ከበፊት ሲናገር የነበረው ጉዳይ ነው። ከዚህ በመቀጠል ግን ጋሽዬ በጣም ተለመኝ እያላት ነው። ከበስተጀርባ ብዙ ነገር ከፍያለሁ፣ ብዙ ለፍቻለሁ፣ ብዙ ደክሜያለሁ። አብርሃምና ሄርሜላ እና አቤል ንብሩክ እነሱ በእኔ ውስጥ ናቸው። አሁን ግን የምፈልገው ነገር ምንድን ነው? የአንቺን ፈቃድ ብቻ ነው መስማት የምፈልገው ነው ያላት። ምክንያቱም ከዚህ በኋላ ሊያስተካክሉ ይችላል ወይስ ላያስተካክሉት ይችላሉ ጋሽዬ የሚለውን ነገር በሂደት የምናየው ሆኖ፣ ነገር ግን ከአሁን በፊትም ብዙ የተበጣጠሱና የተበለሻሹ ነገሮችን አስተካክለው ሄደው ነበር። አሁን ግን ምንድነው ከአዲስ አበባ እንደገና ወደ ቡታጅራ ተመልሶ የእነሱን ጉዳይ ለመፍታት ብዙ ዋጋ ከፍሏል፣ ብዙ ነገር ደክሟል። ተመልካች እስኪ እናንተም የእናንተን ሀሳብ ስጡ። እኔ ግን እንደ ግሌ ያው እርቅ ባይጠላም፣ ነገር ግን ነገ ከነገ ወዲያ ደግሞ አእምሮዋን ጎርቷት ስለሚሄድ እርቁ አስፈላጊ አይደለም የሚል ነገር አለኝ። ጋሽዬ አያይዘው የተናገሩት ነገር ምንድነው? በሁኔታው በጣም ስለተበሳጩና ስለተናደዱ የእናንተን ቪዲዮ ማየት አቁሜያለሁ። ይህን ቪዲዮ መከታተል ካቆም ብዙ ጊዜ ነው፣ 1 ሳምንት ሆኖኛል። ዩቲዩብ ላይ ገብቼ አላቅም። ስለዚህ እኔን በጣም ከፍቶኛል። ልጆቼ እንደዚህ ሆነው ሲበጣበጡ፣ ልጆችን ሰይጣን ሲገባቸው፣ ከልጆች ጋር ያልሆነ ሰው ከጎን ሆኖ እንደዚህ ሲበታተናቸው ትንሽ ስሜታዊ ስለሆንኩኝ ቪዲዮ ማየት ካቆምኩኝ፣ የእናንተን ስራ ማየት ካቆምኩኝ፣ ምን ላይ ትሆኑ ማየት ካቆም ብዙ ጊዜ ነው። ምክንያቱም እናንተን ለማስታረቅ ጋሽዬ የተናገረው ከበስተጀርባ ብዙ ነገር እንደከፈለ ነው። ስለዚህ ጥሩ ነው፣ ይበል፣ አሪፍ ነገር ነው። ግን አብርሃም ግን በእርግጠኝነት አሁንም የተደበቀበትን ቦታ ጋሽዬ እንዳገኘው እየተናገረ ነው። ያው ተደብቀዋል፣ እሱና ሄርሜላ ተደብቀዋል። አዲስ ፍቅር እንግዲህ ምናልባት ከሄርሜላ ጋር ያለው ነገር የተበለሻሸ ነገርና ፍቅሩ እንደጠበቀው ሆኖ ካላገኘው ወደ ሩታ ሊመለስ እንደሚችል በደንብ እርግጠኛ ነኝ። ነገ ከነገ ወዲያ ነገሩና እውነታውን የምናየው ሆኖ፣ አሁን ግን ያለው ነገር እሱ ነው። ነገርየው ልጁን በተደጋጋሚ ማየትም ቢችል ይሄን እንትን የሆነ የማየት ነገር ፍቃዱ እንኳን ቢሰጠው ነገርየው ቀስ በቀስ አሁንም ችግሮቹ እያደሩ እየዋሉ እየተባባሱ መምጣታቸው የማይቀር ነገር ነው። እና አቤልና እነ ብሩክ እነሱን በማጣላት ተጠምደዋል። ይሄ እውነታ ሀቅ የሆነ ነገር ስለሆነ ማለት ነው። ከዛ ውጭ አሁንም ጋሽዬ አስታርቆ ወደ ቤቱ በሚመለስበት ጊዜ መሀል ገብቶ ማፋታታቸው ስለማይቀር መሀል ገብቶ ስራቸውን ልክ የሰይጣን ተላኪ ስለሆኑ እነሱ በትንትን የመበታትን ስራ መስራታቸው አይቀርም። ምንም ይሄ ግልጽ የሆነ ነገር ስለሆነ ማለት ነው። ነገርየው ትንሽ
እውነት የማይመስል ነገር አለ። ያው ጋሽዬ ግን በጣም ደስ በሚል ልመና ትህትና በተሞላበት ጥሩ በሚባል መንገድ ሩታን በደንብ እየለመናት ነው። ነገር ግን ሩታ ፍቅሩን ትዳሩን ወደ ኖርማል ትዳሩ እንዲመለስ እሱ ጋር አብርሃም ጋር ትዳር ለመቀጠል ምንም አይነት ፍላጎት እንደሌላት ልጁን ግን እየሄደ ማየት እንደሚችል ነግረዋለች። እሱ ደግሞ የጥገብ እያለች ነው እንግዲህ አብርሃምና ሄርሜላ ፍቅራቸውን ሲጠግቡ እንግዲህ እኛም ያለን ነገር መታገስ ነው የነበረው ነገር ይህ ነው። እስቲ ቀጣይ በሌላ ጊዜ እስከምንገናኝ መልካም ጊዜ፣ መልካም ቆይታ። ቻው